ከዚህ በኋላ መቼም አጠገቡ አድናን ሮቤልን ካሰረበት አስቀምጦት እንዳይጮህ አፉንም አፍኖት ወደ ቤት ተመልሶ መጣ። ምክንያቱም ሳራ የት ነው ያለችው ሲለው ሳራን እንደማያውቅና ያለችበትን ምንም ነገር ለእህቷም እንዳልነገራት ይነግረዋል። ስለዚህ አሁን አፍህን ዘግተህ ተቀመጥ ሲለው ቆይ ምን እያደረክ ነው ግን ሮቤል? ቆይ እንዴት በእኔ ባንድ ወንድምህ ላይ ትጨክናለህ? ይለዋል። እና አንተ ጥሩ ወንድሜ መስለህ ነበር፣ ግን ደግሞ አሁን ላይ አንተ ጥሩ ወንድሜ እንዳልሆንክ በደንብ አይቼዋለሁ፣ ዓይኔን ገልጫለሁ በማለት እዩልህ አሁን አንድ አፌን ከፍታለሁ ብትል ወየውልህ፣ የሚደርስልህ ማንም የለም። ስለዚህ ተመልሼ እስከምመጣ ድረስ እዚሁ ጠብቀኝና እጁም እግሩም ታስሮ አፉንም አፍኖት ትቶት ወደ ቤት ይመጣል። ወደ ቤት ሲመጣ አምራን ሚራን በጣም ተጨንቃ ለዋናን ሂዳ ክፍሏ ስትጠይቃት ለዋና ተኝታ ስለነበረ ቆይ አንቺ ግን ተኝተሻል እኔ ተጨንቄ ስትላት ቆይ ምን ሆነሽ ነው ግን አምራ በሰላም ነው? ምን እያደረግሽ ነው? ሚራ ተኝ እንጂ ልተኛበት ስትላት አንቺ ምን ሆነሻል? ሮቤል የለም እናም ደግሞ የት እንዳደረገው አላውቅም፣ ዊልቸሩ ደግሞ ሳሎን ነው ያለው ትላታለች። አልገባኝም አድና የት ነው ያለው ስትላት እኔ ስለ አድና የማውቀው ነገር የለም፣ እንደምታውቀው አድናን እየተረገመ ሮቤል የተነሳ ተጣልተናል፣ አንነጋገርም፣ የት እንዳለ የማውቀው ነገር የለም ትላታለች። ሚራ እጅግ በጣም ግራ ተጋብታ ምክንያቱም ያለ ሮቤል መኖር እንደማልችል ታውቂያለሽ። ስለዚህ ሮቤልን የት ሂዶ ነው ስትላት እኔ ምን አውቃለሁ፣ ስለ ሮቤል የማውቀው ነገር አለ እንዴ? ይኸውልሽ እባክሽን ሊያና ተነሽና እባክሽ አድና የት እንዳለ ጠይቂ ፈልጊ ትላታለች። እኔ የማውቀው ነገር የለም፣ አንቺ ግን ቆይ ጤነኛ ነሽ ወይስ በሽተኛ? እኔ አሁን ልተኛበት ውጭልኝ ከክፍሌ ስትላት እንደማትተኝና በዚህ በእውነት ሰዓት ተጋድመሽ ምን ልትሰሪ ነው? ለዛውም እኮ ፍቅረኛሽ እየሆነው ሰው ነው እየጠፋው እና አድና የለም። እኔ በነገራችን ላይ አድናን አልፈለገውም፣ አልወደውም፣ አላፈቅረውም፣ ግን ሮቤል ምንም እንዲሆንብኝ አልፈልግም ትላታለች። አልገባኝም ግን ምን እያልሽ እንደሆነ ስትላት አዎ እውነቴን ነው የምልሽ ለዋና የሉም፣ ሁለቱም የሉም እና እስኪ ተነሽሽ ደውይለት ስትላት እኔ ለምን ደውላለሁ? የኔን ስልክ አያነሳልኝም፣ ስለዚህ አንቺ ደውይለት ትላታለች። እባክሽን ስትላት ሚራ ግራ ተጋብታ እኔ አሁን ሮቤል ምንም እንዲያደርገው አልፈልግም፣ ምክንያቱም በቀደም ለታ አልጋ ላይ አብረን ሆኖ ደርሶብናልና እሱን ሊበቀለው እንዳይሆን ስትላት ደርሶባችሁ ነው ታዲያ እንደዚህ ዓይንሽን አፍጥጠሽ ሰውን የምትከራከሪ ነበረ ወይ? አንቺ ግን ምን አይነት ሴት ነሽ? በማለት ለዋና ሚራን ትናገራታለች። ይኸውልሽ ለዋና አሁን ይህንን የምንጨቃጨቅና የምንነጋገርበት ጊዜ አይደለም ያለ ነው ያልኩሽ፣ አሁን ወንድማማቾች የት እንዳሉ ነው ትላታለች። በዛን መሀል አድና ሲመጣ በሩን ከፍቶ ድንገት ይመጣል። ምክንያቱም ሮቤልን አስፈራርቶ እህቷን የት እንዳደረጋት ለመጠየቅና እንደገናም ደግሞ ለዋና አብራው እንድትተኛ ያደረገበትን ምክንያት ሮቤልና ሲያወራ ስለሰማው፣ ምክንያቱም ሚራ ይህ ብርጭቆ መድኃኒት ይሸታል፣ ስለዚህ ለለዋና መድኃኒት አድርገህላት የእንቅልፍ መድኃኒት ሰጥታት ነው አይደለ እያለች በምታወራው ሰዓት መኝታ ቤቱ ውስጥ በዛን ሰዓት ነበር አድና በር ላይ ተደብቆ እያዳምጣቸው የነበረ። ስለዚህ የእሷ ጥፋት እንዳልሆነ ስላወቀ እሷንም ገብቶ ይቅርታ ከጠየቃት በኋላ ነበረ ወንድሙ ሮቤልን አፍኖ ይዞት ሄደው። እናም ሮቤልን ካገተው በኋላ ሮቤል ግን ምንም ነገር መናገር እንደማይፈልግና ይኸውልህ ወንድሜ ይለዋል። አንተ ወንድሜ አይደለህም ከዚህ በኋላ እኔ እናንተ ምንም አንተዋወቅም ሲል ይነግረዋል። እናም በዛን መሀል በሩ ተከፍቶ ሲመጣ ሜራ ግራ ተጋብታ በር ላይ እየተንጓለለች ነበረ። እንዴ አድና እንኳን ደህና መጣህ የኔ ውድ ባል፣ የት ቆይተ ነው ስትለው ምን አገባሽ የት ብቆይ፣ ይኸውልህ ሮቤል እኮ የለም ስትለው ምክንያቱም ዊልቸሩ ሳሎን ቁጭ ብሎ ስለነበረ ማለት የለም እኔ ምን አቅልሻለሁ በማለት ወደ መኝታ ቤት ይገባል። ቀጥሎ መኝታ ቤት ገብታ ቁጭ ብላ ስለነበረ ውጭልኝ መኝታ ቤቱን አሁን የተወሰነ ደቂቃ ብቻዬን መሆን እፈልጋለሁ ሲላት በፍጹም አይሆንም፣ እኔና ልጄ እንድንንቀሳቀስ አልተፈቀደልንም፣ እናም ሁለታችን መቀመጥ አለብን እዚህ ጋር እና ቁጭ በል ስትለው በፍጹም እኔ ቁጭ አልልም
ከአንቺ ጋር ውጭልኝ ይላታል። እኔ አልፈልግሽም አንቺን ወርዛ የአሁን ድራማ ከአንቺ ጋር የማወራበት ድራማ ጊዜው አልቋል ሲላት እኮ ሻውን ምንድነው የምትለው? ልጄ ደግሞ ጥየው እንድነሳ አልፈቀደልኝም ስትል ከአንቺ ጋር የመጨቃጨቅበት ጊዜው አይደለም አሁን፣ ስለዚህ ጊዜን አታቃጥይብኝ በማለት እጇን ጎትቶ ከመኝታ ቤት ያስወጣታል። በዛን ሰዓት ሚራም ግራ ተጋብታ ቆይ አድናን ምን ሆኖ ነው እንደዚህ እየሆነ ያለው? በሰላም ነው ወይ በማለት ቁማ ትጠብቀዋለች። በዛን ሰዓት እሱም መኝታ ቤት በሩን ቆልፎ የሚፈልገው ሽውጥ ለመውሰድና ወንድሙን አስፈራርቶ ሳራን እየት እንዳደረጋት ለማወቅ ስለነበረ ሽውጡን ይዞ ይወጣል። በሩን ከፍቶ ሲወጣ እሷ በር ላይ ቁማ ነበር። እሺ ያው ገብተሽ መተኛት ትችያለሽ አሁን ወጥቼልሻለሁ ሲላት ለዚህ ነበር እንዴ ታዳ መኝታ ቤት ያስወጣኸኝ? እና ግባ ታዳ። ቆይ ምን ሆነ ነው ግን ሮቤል እኮ የለም ስትለው ማለት ሮቤል የለም ከመኝታ ቤት የት ሊሄድ ይችላል? በማለት ወደ መኝታ ቤት ቀጥ ብሎ ይሄዳል። መኝታ ቤት ሲሄድ ሮቤል እንደሌለ ሮቤል በፍጹም የሳራን ጉዳይ ካልተናገርክ ወደዚች ቤት ተመልሰህ አትመጣም በማለት ዝቶ ተመልሶ ይሄዳል። እባክሽን አሁን ተይኝ ዞር በይልኝ በማለት ያው አሞኛል ስትለው ያመመው ሰው ብዙ ማውራት የለበትም ስለዚህ ግቢና ተኚ በማለት ገፍትሯት አሁንም ወደ ሉሃና ክፍል ይሄዳል። ሉሃና ክፍሏ ቁጭ ብላ ስለነበረ የኔ ቆንጆ እንዴት ነሽ ሲላት ወይኔ መጣህልኝ እንዴ አንተ ሚራን እኮ መታ እኮ አሁን የት ነው ያለው ሮቤልስ የት ነው ያለው ብላ አጨናነቀችኝ። እና ምን አልሻት ታዲያ? እኔ ምን አውቃለሁ የትም አላውቅም ያው አንተም ጋር እንደተጣላን እንጂ እንደታረቅን አልነገርኳትም ስትለው ለምን አትነግሪያትም ነበረ? እንደውም ነግረሻት እኮ በጣም ነው የምንዋደደው ብታያት ስትቃጠል ማየት ነው እሷን ሲላት እንዴ እሷ ሰይጣን ናት። ምን ሆነ ነው አንተ እኔን እንድትገለኝ ነው እንደምትፈልገው? ማንም በሌለበት ሚራ ማለት በጣም ጨካኝና አረመኔ ነች። አይዞሽ የኔ ቆንጆ አንቺን ነካችሽ ማለት ህይወቷን ፈረደችበት ማለት ነው። እናም አይዞሽ እሺ፣ ለማንኛውም ይሁንሽ ትንሽ ስራ አለችኝ እሷን ጨርሼ እመጣለሁ ሲላት እንዴ ምን ሆነ ነው ግን? ቆይ አድናን ዛሬ ኩራት እጋብዝሻለሁ ብለኛል ስለዚህ አንወጣም ወይ ስትለው ደስ ይለኛል ስለዚህ ስመለስ እንወጣለን አልቀርም ይላታል። እንዳትቆይ ስትለው በፍጹም አልቆይም እመጣለሁ ሲል ተነስቶ እሱም ይሄዳል ወደ አሰበበት። የሄደውም ሮቤል ጋር ነበረ። ሚራን መኝታ ቤት ገብታ ቁጭ ካለች በኋላ ሮቤል ቆይ ምንድን ነው ያደረገው እዚህ መኝታ ቤት? ሽውጡን እስኪ ቆይ ልየው በማለት ያስቀመጠበትን ቦታ ስለምታውቅ ሻንጣውን አውጥታ ስታየው ሽውጡ የለም። ስለዚህ ሮቤልን ሊገለው ነው። ሮቤልን ገደለው ማለት ደግሞ እኔም አለቀልኝ ማለት ነው፣ እኔንም ይገለኛል በማለት ከተቀመጠችበት ተነስታ ወደ ሊያና ክፍል ትሄዳለች። ኒያላ ምን ሆነሽ ነው ስትላት እዩልሽ ሮቤልን ሊገለው ነው የሄደው፣ ሽውጥ ይዞ ነው የወጣው፣ በአስቸኳይ ስልክ ደውይለት ስትላት ራስሽ ደውይለት፣ እኔ እንዴት ልደውልለት እችላለሁ? ሲጀመር ደግሞ እንደዚህ አያደርግም እሱ በፍጹም ያደርገዋል፣ ሽውጥ ይዞ ነው የወጣው እያልኩሽ እኮ ነው ስትላት እና እባክሽን ሚራቴ ተረጋጊ፣ በፍጹም አልረጋጋም፣ ስልክ ደውይ ስትላት እሺ በማለት ትደውልለታለች። እሺ እኔ ውድ ምንድን ነው ሲላት የት ነው ያለኸው? አይ አለው ስራ ቦታ ነኝ መጣው ትንሽ ስራ ነው የቀረኝ ሲላት ሮቤል በዛን ሰዓት ድምፁን ስትሰማ ምን እሱም በእርግጫ ሲለው ድምፁን እንዳያሰማ